ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? አቡና ወንድማችን የተሰማውን እየወጣ ይናገራልና ለምን ታሰረ? ማን ነው ያሳሰረው? እንዲህ ምንድን ነው? ስንገሰጽ እኮ መገሰጽ አለብን። የሚገስጹ እኮ ወጣቶች ያስፈልጋሉ። ለምንድን ነው ያሰራችሁት? እኔ ግን በመታሰሩ ተቃዋሚ ነኝ። ትክክል አይደለም መታሰሩ። ያሳሰራችሁት ነቢያቶች እንደሆናችሁ ምንም ጥርጥር የለውም። እናንተ የምታሳስሩ ነቢያቶች ንስሐ ግቡ፣ ተመለሱ። ብትገሰጽ ብትዘለፍ ወደ ዘለፋዬ ተመለሱ ይላል ምሳሌ ምዕራፍ 1 ላይ። ምንድነው ችግሩ? የማይዘለፍ እኮ ያልሞተው አዳም ስላለ ነው። አትንኩኝ የሚለው አሮጌው አዳም ነው። አሮጌውን አዳም ደግሞ ግደሉት ይላል፣ አስወግዱት፣ ግፈፉት ይላል። እነዚህ ወጣቶች እኮ በራሳቸው ጊዜ ወደ ልባቸው ሲመለሱ የዘሩትን ያጭዳሉ እኮ። እነሱንም የሚገስጹ ሌሎች ይነሳሉ የዘሩትን ስለሚያጭዱ። እናንተ ግን እግዚአብሔር የሰጣችሁን ብር ለምንድን ነው ወጣቶችን የምታሳስሩበት? ነቢያቶች፣ ሐዋርያቶች፣ መንፈሳዊንን የምትሉ እግዚአብሔር ያን በድህነት ጊዜ እንጀራተህ በመንገድ ላይ ስጠወልግ ዛሬ ደግሞ ብር መጣልህና ወንድምህን ነካይ ብለህ ታሳስራለህ። እኔ አዶናይ በመታሰሩ ተቃዋሚ ነኝ። መታሰር የለበትም። ወንጌል ሰባኪ ነው፣ እየሰበከ ነው ያለው፣ በገባው ልክ እየሄደ ነው ያለው። እንዴ ለምንድን ነው የሚቃወሙን የምታሳስሩት? አጥፍተህ ከሆነ ሌባ ከሆንክ ሌባ ቢልህ ምንድን ነው? ሌብነትን መተው ነው። ከሰረክ መተው ነው ስርቆትህን። ጤናማ አገልግሎት እንዳላገለገልክ ነግሮ ከሆነ አገልግሎትን ማረም እንጂ ወንድምን ማሰር ለምን አስፈለገ? መታሰር የለበትም። እንዲፈታ ፍቱት ብዬ አስባለሁ። እኔ ይፈታና ይናገር። ምን አረገ? ወንጌል ነው እየሰበከ ያለው። ስህተትን እየተናገረ ነው ያለው። ስህተትን ቢያርም ምን አለበት? ስለዚህ ያሳሰራችሁት ነቢያቶች፣ ያሳሰራችሁት ሐዋርያቶች፣ ያሳሰራችሁት መጋቢዎች፣ ወንጌላዊ፣ አስተማሪ፣ ዘማሪዎች ንስሐ ግቡ፣ ተመለሱ። ትክክል አይደላችሁም። ወንድማችን ያስፈልገናል። ይናገር፣ ይገስጸን፣ ይምከረን፣ ጉድለታችን ያሳየን።